ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን ነው። ጌታቸው ረዳ ለአልጀዚራ በሰጡት ቃለ መጠይቅ በኢትዮጵያና ኤርትራ መካከል ጦርነት አይኖርም ማለታቸው እያነጋገረ ነው። ኤርትራ በሉዓላዊነታችንና በብሔራዊ ጥቅማችን ላይ ለምታቃጣው ትንኮሳ መልስ መስጠት ብንችልም ሁኔታውን በትዕግስት መከታተል መርጠናል ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናገሩ። ኢሰመጉ በኦሮሚያ ክልል እየተባባሰ የመጣውን የሰብአዊ መብት ጥሰት ለማስቆም ለመንግስት ጥያቄ ያቀረበ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። ወደ ቀዳሚው ዜናችን ስናልፍ ጌታቸው ረዳ ለአልጀዚራ በሰጡት ቃለ መጠይቅ በኢትዮጵያና ኤርትራ መካከል ጦርነት አይኖርም ማለታቸው እያነጋገረ ነው። የአብስራ ገዛኸኝ ንግግራቸውን መነሻ አድርጎ የትንታኔ ዘገባ አዘጋጅቷል። ጌታቸው ረዳ ካሳይ ለጠቅላይ ሚኒስትር አብይ አህመድ አሊ የምስራቅ አፍሪካ ወሳኝ ጉዳዮችን እንዲያማክሩ ከተሾሙ ወራት ተቆጥረዋል። እሳቸውም በኢትዮጵያውያን ባለቤትነት በሚተዳደሩና በውጭ ሀገር ሰዎች በሚመሩ መገናኛ ብዙሃን እየቀረቡ ቀንድ ተብሎ የሚጠራው የአፍሪካ ክፍል የፖለቲካ አዝማሚያ ላይ በማተኮር ሀሳባቸውን እያጋሩ ነው። በዚህ ሰሞን ደግሞ በካታራውያንና በአረቡ ዓለም ሰዎች በሚዘወረው አልጀዚራ የተባለ የብዙሃን መገናኛ ተከስተው በኢትዮጵያና በኤርትራ መካከል ጦርነት አይኖርም፣ ምክንያቱም ሁለቱም ወገኖች ጦርነት ምን እንደሆነ ጠንቅቀው ያውቃሉ ሲሉ ተደምጠዋል። የድምዳሜያቸው የሰው ልጅ ከታሪክ የተማረው ከታሪክ አለመማር ነው ብለው በሚያምኑት ዘንድ ትችት የሚያስነሳባቸው ይመስላል። ከአዲስ አበባ እስከ አስመራ ከመቀሌ እስከ ካይሮ የሚታዩ አዝማሚያዎችም ጌታቸው ረዳ በኢትዮጵያና በኤርትራ መካከል ጦርነት አይኖርም ያሉበትን ደፋር አገላለጽ ደጋግሞ ሳያስቡ ለመቀበል የሚያስቸግር ይመስላል። ኤርትራ ለአብዛኛው ሕዝቧ የክተት አዋጅ ነግራ ወታደራዊ ስልጠና ከጀመረች ወራት ተቆጥረዋል። ለጠቅላይ ሚኒስትር አብይ አህመድ መንግስት ባይቀርቡም እንደማይርቁ የሚገለጽላቸው ዳኛቸው አሰፋም በቅርቡ በሰጡት ቃለ መጠይቅ የሻዕቢያ ጦር አገሩን ብሽግ እየቆፈረ ዋሻ በዋሻ እንዳደረገው ተናግረዋል። ፕሬዝዳንት ኢሳያስ አፈወርቂ ተልኮ ኤሪትሪያን ከኢትዮጵያ መገንጠል ነው። ያችን ተልኮ መንፈስ ያሸከመውን ከሰራ በኋላ የሰውዬ አንዲት ቅጠል ይጨመረባት የለችም። ለሀገሩ አንዲት ነገር የሚዋሯት ለመስራት ከአስመራ ምጽዋ አንድ ኬብል ካር ነበር ጣሊያን ተሰብሮ ቆማል። ይሄን እናድሰው አናድሰው ሲሉ 20 ዓመት ተከራክረውበታል። እንግዲህ ወደፊት የሚሰራ ነገር የለም። ዶክተር አብይ አህመድ ግድቡን ጨርሰው 30 ቢሊዮን ብር በጀት አዘጋጅተን ወደፊት ይሄን እንሰራለን ሲባል አስመራ እቺ ያለችን ከጣሊያን የወረስናትን ኢትዮጵያ ልትወስድብን ስለሆነ ዋሻ መቆፈር አለብን እያሉ አሁን ስንት ቢሊዮን ብር እያወጡ በቃ አገሩን ኢናንዴት አድርገውታል። ዋሻ በዋሻና በምንድነው የሚባለው ምሽግ። በቅርቡ የባህር በርን አስመልክተው ሲናገሩ የተደመጡት ፊልድ ማርሻል ብርሃኑ ጁላ ደግሞ ቀይ ባህርን በቦሌም ሆነ በባሌ ተጉዘው የኢትዮጵያ መውጫ መግቢያ እንደሚያደርጉት ገልጸዋል። ባህር በር እናገኛለን በቦሌም ሆነ በባሌ። በዚህ የኢታማዦር ሹሙ ንግግር ውስጥ የባሌው መንገድ የጀግና በር ነው። የኤርትራ ሊቃንም አሰብን አስመልክተው ሲናገሩ በደምና በአጥንት ክፍያ የሀገራቸው ግዛት እንዳደረጓት ያትታሉ። እንዲህ ያለው የኤርትራውያን አገላለጽ ደም ሳይፈስ ኢትዮጵያ ወደ ቀይ ባህር አናስጠጋትም የሚል መልእክት ያዘለ ይመስላል። ይህ ሁሉ ሁኔታ ባለበት ነው የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ የኢትዮ ኤርትራ መሪዎች ከጦርነት ታሪክ ስለተማሩ ዳግም አይዋጉም ሲሉ የተደመጡት። ከጌታቸው ረዳ እንዲያለ ንግግር 9 ቀናት ቀደም ብለው በዚህ የኢትዮ ኤርትራ ቀጣይ ጦርነት አዝማሚያ ዙሪያ ትንታኔ የሰጡት ጀነራል ባጫ ደበሌ በአንጻሩ የኤርትራ መሪዎች በኢትዮጵያ ሉዓላዊነት ላይ የቆመሩ ከቀጠሉ ውጊያ አይቀሬ መሆኑን ጠቁመዋል። ስለዚህ እኛ ለአሰብ አንዋጋም አንደርላይን የምንዋጋው ለሉዓላዊነታችንን ብቻ ነው። ሉዓላዊነትን ለመከላከል ለማንኛውም እንታገሳለን፣ ተው እንላለን፣ ለዓለም መንግስታት እንነግራለን። የመጨረሻው ግን ምንድነው? ራስን መከላከል ነው። ይሄ ደግሞ ፍትሃዊነት ነው።
እንደገና የጀነራል ባጫ ደበሌን አቋም በሚደግፍ ሁኔታ በአዲሱ ቃለ መጠይቃቸው ሐሳብ የሰጡት ጌታቸው ረዳ ማንኛውም የትግራይ ውስጣዊ ቡድን ከኤርትራ ጋር ለመተባበር የሚሞክር ከሆነ ይህ ለትግራይ ራስን የማጥፋት ተግባር እንደሚሆን አትተው ወዲያውኑ ጦርነት እንደሚያስነሳም ገልጸዋል። የፈሩት የትግራይና ኤርትራ ሊቃን ጽምዶ ደግሞ እየተጠናከረ እንጂ እየተዳከመ ሲሄድ አይታይም። ስለሆነም የጌታቸው ረዳ ካሳይ ኢትዮጵያና ኤርትራ አይዋጉም የሚል አገላለጽ ለፖለቲካ ትክክለኛነት የተባለ ሊሆን ይችላል ብለው የተነተኑት ማልጠፉም ለአመታት እየተዛዛቱ በቀጥታ አንዲትም ጥይት ያልተታኮሱ እንደ አሜሪካ፣ ሩሲያ፣ ግብጽና ኢትዮጵያ ያሉ ባላንጣዎች የ20ኛው ብሎም የ21ኛው ክፍለ ዘመን ሀቆች መሆናቸውን ደግሞ መዘንጋት የማይቻል ነገር ነው። በተያያዘ ዜና ኤርትራ በሉዓላዊነታችንና በብሔራዊ ጥቅማችን ላይ ለመታቃጣው ትንኮሳ መልስ መስጠት ብንችልም ሁኔታውን በትዕግስት መከታተል መርጠናል ሲሉ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተናገሩ። ኢትዮጵያና ኤርትራ የፖለቲካ ውጥረት ውስጥ መግባታቸውን ተከትሎ ኢትዮጵያ ዓለም አቀፉ ማህበረሰብ ኤርትራ ላይ ጫናዎችን እንዲያደርግ ጥሪ ማቅረቧም ተሰምቷል። ዝርዝሩን እንደሚከተለው ይቀርባል። ጀነራል ባጫ ደበሌ ከቀናት በፊት በብዙዎች ዘንድ መነጋገር የሆነውን ቃለ መጠይቅ በሚሰጡበት ወቅት ኢትዮጵያና ኤርትራ ያሉበትን ሁኔታ ሲገልጹት እኔ በራሴ ኃላፊነት ወስጄ የምናገረው ነገር የሰውን አፍንጫ እየመቱ አፍንጫዬን አትምቱኝ ማለት የለም ሲሉ ነበር የተደመጡት። ጀነራሉ ይህን ያሉት የኤርትራ መንግስት የኢትዮጵያ መንግስት የባህር በርን አስታኮ ለሚያነሳው ከአሰብ ጋር የተያያዘ ጥያቄ በተደጋጋሚ የኤርትራ ሉዓላዊነት በመጣስ ወንጀል መክሰሱን ተከትሎ ነው። ጀነራሉ ለዚህ ምላሽ ሲሰጡ በዋናነት ኢትዮጵያን ከዚያም በኢትዮጵያና በኤርትራ ጎረቤት ያሉ ሶማሊያና ሱዳንን የመሳሰሉ ሀገሮችን ጠቅሰው የኤርትራ መንግስት በእነዚህ ሀገሮች ውስጥ በተለይም በኢትዮጵያ ውስጥ በሚፈጥራቸው ጣልቃ ገብነቶች ሀገራትን በመበጥበጥ ወንጅለው የሰው ሉዓላዊነትን እየጣሱ ሉዓላዊነት የተጣሰ ማለት የለም ነበር ሲሉ የተደመጡት። እንዴ ሉዓላዊነት ማለት ምንድነው? የሰው አፍንጫ የመታ አፍንጫዬን አትምታ አለ እንዴ? እስኪ እናንሳ። ኢትዮጵያ ውስጥ ገብታችሁ ስታበቁ እንዴ ኢትዮጵያ እኮ ምንም አላለችም። እባካችሁ እጃችሁን አውጡ ነው። የኢትዮጵያ ሉዓላዊነት ደፍረ ያንተ ሉዓላዊነት የት ነው ያለው? የሶማሌ ሉዓላዊነት ደፍረ አልሸባብን እስላሚክ ኮርት ከመግሊዜ ጀምሮ እያደራጀ እኔ ደግሞ እዛ ነው ያለሁት። ከእስላሚክ ኮርት ጀምሮ እያደራጀ ስታዘምት የሶማሊያ ሉዓላዊነት ስትዳፈሩ የት ነው የናንተ ሉዓላዊነት ያለው? ሉዓላዊነት አለኝ ማለት አለ እንዴ? ደቡብ ሱዳን ይሁን ሰሜን ሱዳን በራሳቸው ጉዳይ ጣልቃ እየገቡ አንዱን እየደገፉ መዋጋት ሉዓላዊነት የሚባለው ነው። ሌላ አገር ሉዓላዊነት እየተዳፈርክ የራስ ሉዓላዊነትን መጠበቅ አለ እንዴ? ጀነራሉ አያይዘው ለኤርትራ መንግስት ያስተላለፉት መልእክት የኢትዮጵያን መንግስት ትዕግስት ተጠቀሙበት የሚል ነበር። የኢትዮጵያ መንግስት እኮ ትዕግስቱ ወደር የለውም። ትዕግስቱ ድኪያ የለውም። ድኪያ ማለት ገደብ የለውም ማለት ነው እንዴ? የኤርትራ መንግስት በየቀኑ የሌሎችን የጎረቤት ሀገሮችን ጣልቃ ገብነት ወይም ደግሞ የሌሎች ሀገሮችን ሉዓላዊነት በጣሰ ቁጥር የኤርትራ ሉዓላዊነት ለተጠቂነት አልጋለጠ ማለት ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስም ልክ እንደ ጀነራል ባጫ ደበሌ ኤርትራን በሉዓላዊነትና በብሔራዊ ጥቅም መጣስ ከሰው የኤርትራን ድርጊት በትዕግስት እየተከታተልን ነው ማለታቸው ተሰምቷል። ሚኒስትሩ ይህን ያሉት ትኩረቱን በአፍሪካ ቀንድ ዙሪያ ባሉ ወቅታዊ ተለዋዋጭ የፖለቲካና የደህንነት ሁነቶች ላይ አድርጎ በአዲስ አበባ ዩኒቨርሲቲ በመካሄድ ላይ ባለው የውይይት መድረክ ላይ መሆኑን ስፑትኒክ አፍሪካ ዘግቧል። ዶክተር ጌዲዮን ኢትዮጵያ የወደብና የባህር በር ጥያቄዎችን ማንሳቷን ተከትሎ ከኤርትራ መንግስት ጋር ያለው ግንኙነት ይበልጥ መሻከሩን በማንሳት የኤርትራ መንግስት የኢትዮጵያን ሰላም ለማደፍረስና እድገቷን ለማደናቀፍ ታጣቂዎችን ከመደገፍና ከማስታጠቅ ጀምሮ አይንተ ብዙ ትንኮሳዎችን እያደረገና የውጭ አካላት ወኪል ሆኖ እያገለገለ ይገኛል ብለዋል። ኢትዮጵያና ኤርትራ እርስ በርስ በሉዓላዊነትና በብሔራዊ ጥቅም መጣስ ሲካሰሱ ቆይተዋል። የኤርትራ መንግስት በበኩሉ በኢትዮጵያ እንዲቀሳቀሱ ተፈቅዶላቸዋል የተባሉ የኤርትራ መንግስት ተቃዋሚዎችን በመጥቀስ ኢትዮጵያ ላይ እጁን ቀስሯል። ጠቅላይ ሚኒስትር አብይ አህመድ በጥቅምት ወር የፓርላማ ቆይታቸው ኤርትራን በኢትዮጵያ ላሉ ታጣቂዎች ድጋፍ በመስጠትና በማደራጀት ከሰው ጥይት ማቀበላችሁን ተውና እንደ ሀገር ቆሙ የሚል መልእክት አስተላልፈው እንደነበር ይታወሳል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስም ይህንኑ ሀሳብ በመግለጽ ዓለም አቀፉ ማህበረሰብ ኤርትራ ላይ ጫና እንዲያደርግ ጥሪ ማቅረባቸውም ነው የተሰማው።
የኢትዮጵያ ሰብአዊ መብቶች ጉባኤ በኦሮሚያ ክልል በከፍተኛ ሁኔታ እየተባባሰ የመጣውን የሰብአዊ መብት ጥሰት ለማስቆም የክልሉም ሆነ የፌዴራል የመንግስት ኃላፊዎች ኃላፊነታቸውን በአግባቡ እንዲወጡ ጠየቀ። ኢሰመጉ በምስራቅ አርሲ የተፈጸሙ የተለያዩ የመብት ጥሰቶችን መመርመሩን አስታውቋል። ብዙነህ እንዳለ ዝርዝር አለው። በኦሮሚያ ክልል ምስራቅ አርሲ ዞንና በደቡብ ኢትዮጵያ ክልል ጋሞ ዞን ሰላማዊ በሆኑ ዜጎች ላይ ያነጣጠረና ለሞት ለአካል ጉዳትና ለእገታ የዳረጉ ጥቃቶች መፈጸማቸውን የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ማረጋገጡን ባወጣው ጋዜጣዊ መግለጫ አስታውቋል። በክልሉ በከፍተኛ ሁኔታ እየተባባሰ የመጣውን የሰብአዊ መብት ጥሰት ለማስቆም የክልሉም ሆነ የፌዴራል መንግስት አካላት ኃላፊነታቸውን በአግባቡ እንዲወጡም ጠይቋል። በምስራቅ አርሲ የተፈጸሙ የተለያዩ የመብት ጥሰቶችን መመርመሩን ያስታወሰው ኢሰመጉ በእነዚህ አካባቢዎች የሚፈጸሙ የሰብአዊ መብት ጥሰቶች በቂ ትኩረት እንዲሰጣቸውና ድርጊት ፈጻሚዎቹ በህግ ተጠያቂ እንዲሆኑ መግለጫ ማውጣታችንን ጥሪ ማቅረባችንም የሚታወስ ነው ብሏል። በዚህም ኢሰመጉ ባሰባሰበው መረጃ መሰረት በኦሮሚያ ክልል አርሲ ዞን በጉና መርቲ ሸርካና በሆሎንቆ ዋቢ ወረዳዎች ጥቅምት 14 እና 15 ቀን 2018 ዓ.ም እንዲሁም በ18 እና 19 ቀን 2018 ዓ.ም ብዛት ያላቸው የኦርቶዶክስ እምነት ተከታዮች፣ የእስልምና እምነት እንዲሁም የተለያዩ የሌሎች እምነት ተከታዮች በታጠቁ አካላት እየተገደሉ መሆኑንና የተወሰኑትም ታግተው የተወሰዱ መሆኑን ገልጿል። በተመሳሳይ ጥቅምት 25 ቀን 2018 ዓ.ም በአርሲ ዞን መርቲ ወረዳ ጎዶ በሚባል አካባቢ የጤፍ አጨዳ ላይ ቆይተው ምሳ ለመብላት በተቀመጡበት 5 አርሶ አደሮች በታጠቁ አካላት የተገደሉ መሆኑን ኢሰመጉ ባደረኩት ምርመራ ተረድቻለሁ ብሏል። ይሁን እንጂ የክልሉም ሆነ የፌዴራል መንግስት አካላት ለሰብአዊ መብት መጠበቅ ኃላፊነታቸውን በበቂ ሁኔታ ባለመወጣታቸው የመብት ጥሰቱ በከፍተኛ ሁኔታ እየተባባሰ መምጣቱን ኢሰመጉ በመግለጫው አመላክቷል። በመሆኑም የፌዴራልና የኦሮሚያ ክልል መንግስታት በክልል ከጊዜ ወደ ጊዜ እየተባባሰ የመጡትን የሰብአዊ መብት ጥሰቶች በቂ ትኩረት በመስጠት የህዝቡን ሰላም ተጠብቆለት የመኖር መብቱን እንዲያከብሩና እንዲያስከብሩ ጥሪውን አቅርበዋል። የፌዴራልና የኦሮሚያ ክልል መንግስታትን የዜጎችን በህይወት የመኖር መብት የማስከበር ግዴታቸውን በአግባቡ እንዲወጡ በተለይም ጥቃቶች በተደጋጋሚ በሚፈጸሙባቸው አካባቢዎች በቂ የጸጥታ ጥበቃ እንዲያደርጉ በኦሮሚያ ክልል በተደጋጋሚ ጊዜ ለሚፈጸሙ ጥቃቶች የፌዴራልና የኦሮሚያ ክልል መንግስታት የጸጥታ አካላት ጥቃቶች ሳይደርሱ ቅድመ የመከላከል ስራን በመስራት ተፈጽመው ሲገኙም አፋጣኝ ምላሽና ትኩረት በመስጠት ኃላፊነታቸውን እንዲወጡ ኢሰመጉ አሳስቧል። በምስራቅ አርሲ ዞን በተፈጸሙ ግድያዎችና አፈናዎች ላይ በሃይማኖት ተቋማት ጉባኤ በኩል የተጀመረው የምርመራ ሂደት መኖሩን ኢሰመጉ የሚገነዘበው ቢሆንም ሂደቱ ዓለም አቀፍ የሰብአዊ መብት ደረጃዎችን ያሟላ ሙሉ በሙሉ ገለልተኛ፣ ግልጽና ተአማኒነት ያለው እንዲሆንም መንግስት እንዲያረጋግጥና የምርመራው ግኝትም ለህዝብ ይፋ ተደርጎ የጥፋት ፈጻሚዎችና ትዕዛዝ ሰጪዎች በህግ እንዲጠየቁም እንዲያደርግ አሳስቧል። የምስራቅ አርሲ ዞን ሸርካ ወረዳ የጸጥታ አካላትም በተለያዩ ቀበሌዎች እየተፈጸሙ ያሉትን የሰብአዊ መብት ጥሰቶች እንዲያቆሙ ለጉዳዩ በቂ ትኩረት በመስጠት እንዲሁም በመከታተል ጥፋት አድራጊዎችን ለህግ በማቅረብ ተጠያቂ እንዲሆኑ የድርሻቸውን እንዲወጡ ኢሰመጉ ጠይቋል። በተመሳሳይ በደቡብ ኢትዮጵያ ክልል በጋሞ ዞን የዘይሴ ማህበረሰብ ያቀረበውን የልዩ ወረዳነት አስተዳዳራዊ መዋቅር ጥያቄ ጋር ተያይዞ ጥቅምት 10 ቀን 2018 ዓ.ም በተቀሰቀሰው ግጭት ንጹሃን ዜጎች ላይ የአካል ጉዳት መድረሱንና በርካቶች ለእስር መዳረጋቸውን ኢሰመጉ ከአካባቢው ካሰባሰበው መረጃ ለመረዳት መቻሉን ገልጿል። ስለሆነም የደቡብ ኢትዮጵያ ክልል በክልሉ የሚነሱ የመዋቅር ጥያቄዎች የሀገሪቱን ህግ በተከተለና ማህበረሰቡን አሳታፊ በሆነ በሰላማዊ መንገድ በወቅቱ የሚፈታበትን ሁኔታ እንዲያመቻችና በሂደቱም የሚፈጠሩ ግጭቶችን እንዲከላከሉ ኢሰመጉ በጥብቅ አሳስቧል። በጅንካ ከተማ ምንነቱ በመረጋገጥ ላይ ያለ ሄሞራጂክ ፌቨር በሽታ መከሰቱ ተገለጸ። የጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በጋራ ባወጡት መግለጫ እስካሁን ድረስ 8 ሰዎች በበሽታው እንደተጠረጠሩ ገልጸዋል። ተጨማሪ አለን። በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፌቨር በሽታ መከሰቱን የጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታውቀዋል። የጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በጋራ ባወጡት መግለጫ እስካሁን ድረስ 8 ሰዎች በበሽታው እንደተጠረጠሩ ገልጸዋል። መግለጫው ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን በሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመክታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችና የላቦራቶሪ ምርመራዎችን እያከናወነ መሆኑን ገልጿል። በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥን እየጠነከረ ይገኛል ብሏል። በመሆኑም መላው ህብረተሰብና የሚመለከታቸው የባለድርሻ አካላት ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ
ለመከላከል የሚከተሉትን ምክረ ሐሳቦችና ጥንቃቄዎች ተግባራዊ እንዲያደርጉ አሳስቧል። በአፍ አፍንጫና ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ እንደሚገባም አስገንዝቧል። በሽታው በርካታ የሰውነት አካላትን በማጥቃትና በሰውነት ውስጥ ያሉ የደም ስሮችን የሚጎዳ በተለያዩ ቫይረሶች የሚመጣ በሽታ መሆኑ ተነግሯል። ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም፣ ሁልጊዜ እጅን በሳኒታይዘር ወይም በውሃና በሳሙና መታጠብ ማጽዳት አስፈላጊ ነው ተብሏል። በሽታው በዓለም አቀፍ ደረጃ እንደገና መከሰቱና እየጨመረ መምጣቱ አሳሳቢ ጉዳይ እንደሆነ እየተነገረ ይገኛል። ባለፉት 2 አስርት ዓመታት ውስጥ የምስራቅ ሜዲትራኒያን ክልል በ12 ሀገሮች ውስጥ በብዛት ስለመኖሩ ተነግሯል። የአሜሪካ መንግስት በታሪክ ከረጅሙ መዘጋት በኋላ መከፈቱ ይፋ ሆነ። ከአንድ ወር በላይ የፖለቲካ አለመረጋጋት በኋላ የዩናይትድ ስቴትስ መንግስት ዳግም የተከፈተ ሲሆን ይህም በአሜሪካ ታሪክ ውስጥ ረጅሙን የመንግስት መዘጋት አስቀርቷል ተብሏል። ምህረት አለፎም ተጨማሪ አላት። ዩናይትድ ስቴትስ ለ45 ቀናት በዘለቀው ብዙ መንግስታዊ አገልግሎቶችና የፌዴራል ሰራተኞች ክፍያ መቋረጥ ሪከርድ ሰባሪ ቆይታ ማስተናገዷን ይታወቃል። ይህ የተዘጋው በኮንግረስና በትራምፕ አስተዳደር መካከል በፌዴራል በጀት ላይ በተፈጠረው የጦፈ አለመግባባት ሲሆን ህግ አውጪዎችና ዋይት ሃውስ በፌዴራል በጀት ላይ ስምምነት ላይ መድረስ ባለመቻላቸው ታይቶ የማይታወቅ የመንግስት አገልግሎቶችና መዘጋጋት ምክንያት ሆኗል። ከዚህ በተጨማሪም ዋናው ክርክር ከሜክሲኮ ጋር ስለሚደረገው የድንበር የገንዘብ ድጋፍ ላይ ያተኮረ ነበር። በዚህም ወደ 800,000 ገደማ የፌዴራል ሰራተኞች ተጎድተዋል። ብዙዎቹም ያለ ክፍያ ወደ ስራ መመለሳቸውን የቀጠሉ ሲሆን ሌሎች ደግሞ ሙሉ ለሙሉ ከስራ ገበታቸው ተባረዋል። የፌዴራል ኮንትራክተሮች፣ የመንግስት ሰራተኞችና የአካባቢ ኢኮኖሚዎች በብሔራዊ ተቋማት አቅራቢያ የገንዘብ ችግር እያጋጠማቸው መምጣቱን ተከትሎ የኢኮኖሚ ተጽዕኖ ከፍተኛ እየሆነ መጥቷል። እንደ የምግብ እርዳታ ስርጭትና የአካባቢ ክትትል ያሉ ማህበራዊ ፕሮግራሞችና የአየር ትራፊክ ስርዓቶችን ጨምሮ የብሔራዊ መሰረተ ልማት ጥገናና ተመሳሳይ መደበኛ የህዝብ ጤና ኤጀንሲዎች መቋረጡን ተከትሎ የደህንነትና ሰፊ አሰራር ስጋቶችን አስነስቷል። ከዚህ ጋር ተያይዞም የጸደቀ በጀት ባለመኖሩና ብዙ የፌዴራል ኤጀንሲዎች መስራት ባለመቻላቸውም በመቶ ሺዎች ለሚቆጠሩ የፌዴራል ሰራተኞች ከስራ ገበታቸው ወጥተው ያለ ክፍያ እንዲሰሩ አድርጓቸዋል። ይህን ከሀገር ውስጥና ከዓለም አቀፍ ታዛቢዎች ዘንድ ሰፊ ትኩረት የሳበ የመዘጋጋት ጉዳይም በዩናይትድ ስቴትስ ውስጥ ያለውን ጥልቅ የፖለቲካ ክፍፍልና የበጀት አለመግባባቶች በአስተዳደርና የህዝብ እምነት ላይ ስለሚያሳድሩት የረጅም ጊዜ ተጽዕኖዎችና ጥያቄዎችን አጉልቶ ያሳያል ተብሏል። የምጣኔ ሀብት ባለሙያዎችም ጊዜያዊ የመንግስት የእገዳ ተግባራት ከዘገየ ክፍያ እስከ የዜጎች ቀርፋፋ የአስተዳደር አገልግሎቶችና ሰፊ የምጣኔ ሀብት ጫና ያስከትላል ብለዋል። ሴኔቱ ቀደም ብሎ ያጸደቀው ረቂቅ ህግ ለ43 ቀናት ገብለ የሌላቸው የፌዴራል ሰራተኞች ክፍያ እንደሚከፍልና በፕሬዝዳንት ትራምፕ የተፈረመው ጊዜያዊ የገንዘብ ድጋፍ ስምምነት እስከ ፈረንጆቹ ጥር 30 2026 ድረስ ስራዎችን ወደ ነበሩበት እንደሚመለሱም ያረጋግጣል ተብሏል። ፕሬዝዳንት ዶናልድ ትራምፕ ረቡዕ ዕለት በአሜሪካ ታሪክ ውስጥ ረጅሙን የመንግስት መዘጋት የሚያቋርጥ ህግ መፈረማቸውን ተከትሎ የተስተጓጎለውን የምግብ እርዳታ እንደገና ለማስጀመር በመቶ ሺዎች ለሚቆጠሩ የፌዴራል ሰራተኞች ለመክፈልና የተዘበራረቀ የአየር ትራፊክ መቆጣጠሪያ ስርዓትን ለማደስ የተወካዮች ምክር ቤት ድምጽ ከሰጠ ከጥቂት ሰዓታት በኋላ ነው። በሪፐብሊካኖች ቁጥጥር ስር ያለው ምክር ቤትም ፓኬጁን በ222 ድምጽ አጽድቋል። በሳምንቱ መጀመሪያ ላይ ሴኔቱን ያጸደቀው የትራምፕ ረቂቅ ህግ ላይ የ43 ቀናት የስራ መዘጋት የፈጀባቸውን የፌዴራል ሰራተኞች ምንም እንኳን ሙሉ ለሙሉ የመንግስት አገልግሎቶችና ስራዎችን ምን ያህል በፍጥነት እንደሚቀጥሉ ግልጽ ባይሆንም ከመጪው ሐሙስ ጀምሮ ወደ ስራ ገበታቸው እንዲመለሱ ያደርጋል ተብሏል። ትራምፕ በኦቫል ቢሮ ውስጥ በተካሄደው የሌሊት የፊርማ ስነ ስርዓት ላይ ሀገርን ለማስተዳደር መንገዱ ይህ አይደለም፣ ይህም እንደገና እንዲከሰት በፍጹም መፍቀድ አንችልም ሲሉም ዲሞክራቶችን ተችተዋል። በስምምነቱም ሴናተሮች የፌዴራል መንግስት እስከ ፈረንጆቹ ጥር 30 የገንዘብ ድጋፍ የሚያራዝምና የ3 ዓመት ሙሉ የድጋፍ ህግጋትን የሚያካትት በህዝብ ተወካዮች ምክር ቤት የጸደቀ ረቂቅ ህግ አቅርበዋል። ለዚህም በሁለቱም በኩል ያሉ የህግ አውጪዎች የወደፊት መዘጋትን ለመከላከል እርምጃዎች እንዲወስዱና የሀገሪቱን ፋይናንስና አስፈላጊ አገልግሎቶችን በማስተዳደር ረገድ ስምምነትና መረጋጋት አስፈላጊነትን አጽንኦት ሰጥተዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፋችሁን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቅድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ።
ከቆይታ በኋላ በኢትዮጵያ ዋንጫ ጨዋታ ቅዱስ ጊዮርጊስ በአርባ ምንጭ ከተማ ተሸንፎ ከውድድሩ መሰናበቱን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በእድሜ መግፋት ምክንያት የሚገጥም የአይን ማየት ችግርን የሚቀርፍ አዲስ ቴክኖሎጂ ይፋ ሆነ። የማየት እድልን 50% በማሻሻል የአይን ብርሃንን ይመልሳል ተብሎ ተስፋ የተጣለበት አዲስ ቴክኖሎጂ መገኘቱን የዘርፉ ተመራማሪዎች አስታውቀዋል። ጌታውን አበበ ተጨማሪ አለው። የማየት እድልን 50% በማሻሻል የአይን ብርሃንን ይመልሳል ተብሎ ተስፋ የተጣለበት አዲስ ቴክኖሎጂ መገኘቱን የዘርፉ ተመራማሪዎች አስታውቀዋል። የአሜሪካና የአውሮፓ ተመራማሪዎች የስፒል ራስ መጠን ያላት በጣም ትንሽ ቁስ ቺፕ ሬቲና በሚባለው የአይን ክፍል ውስጥ በመቅበር የአይን ብርሃንን ለመመለስ ያስችላል የተባለ ሕክምና ላይ ሙከራ አድርገዋል። በአሜሪካ፣ ጀርመን፣ ብሪታንያ፣ ኔዘርላንድና ጣሊያን በተደረገ ሙከራ ተስፋ ሰጪ ውጤት መገኘቱንም ተመራማሪዎች ገልጸዋል። በዓለማችን ላይ 300 ሚሊዮን የሚደርሱ ሰዎች የማየት ችግር እንዳለባቸው ጥናቶች የሚያመላክቱ ሲሆን በአዳዲስ ቴክኖሎጂ ፈጠራ መሰረት የማየት ችግር የገጠማቸውን ሰዎች የዕለት ተዕለት ህይወት ለማቃለል የሚረዱ ቴክኖሎጂዎችን ከጊዜ ወደ ጊዜ እየተሻሻሉ መጥተዋል። የአይን ብርሃንን ለመመለስ የሚደረጉ ተስፋ ሰጪ ምርምሮችም በዚያው ልክ እየጨመረ ሲሆን በቅርቡ በተካሄደ ምርምርም ትንሽ ነጥብ የምታህል በጣም አነስተኛ ቁስ ቺፕ እና ልዩ የአይን መነጽሮች አማካኝነት እይታን ወደ ነበረበት ለመመለስና ለማሻሻል ያስችላል የተባለ ተስፋ ሰጪ ሙከራ መደረጉ ተገልጿል። ይህ አነስተኛ ቁስ ወይም ቺፕ የሚያገለግለው ከእድሜ ጋር ተዛማጅነት ላለውና ማኩላር ዲኔሬሽን በመባል ለሚታወቀው የአይን ህመም ሲሆን ይህ በሽታ ሬቲና የተባለውን የአይን ክፍል እንደሚጎዳ የጥናቱ ተመራማሪዎች አመላክተዋል። እንደ ተመራማሪዎቹ ገለጻ በዩናይትድ ስቴትስ፣ ጀርመን፣ ብሪታንያ፣ ኔዘርላንድስ እንዲሁም ጣሊያን በሚገኙ የሙከራ ጣቢያዎች ከ80% በላይ የሚሆኑ ታካሚዎች ከአንድ ዓመት ክትትል በኋላ ከፍተኛ የእይታ መሻሻል አሳይተዋልም ተብሏል። ተመራማሪዎቹ አያይዘውም ይህን በጣም አነስተኛ ቁስ በቀዶ ጥገና አይናቸው ውስጥ ከተቀበረላቸው ወዲህ የማየት እክል የገጠማቸው ሰዎች በቤት ውስጥ ቁጥሮችንና ቃላትን ማንበብ እንዲችሉና በመደበኛ የአይን ምርመራ ላይ የንባብ አቅማቸውን ወደ 25 ፊደሎች ወይም ወደ 5 መስመሮች ማሻሻል መቻላቸውን ገልጸዋል። ባለሙያዎች እንደሚሉት አንዳንድ ሰዎች በእድሜ እየገፉ ሲሄዱ ለማዕከላዊ እይታ የሚያገለግለው ማኩላ የተሰኘው የሬቲና ክፍል እየተጎዳ ሊሄድ ይችላል። ይህም በመጀመሪያ የእይታ ብዥታ ከዚያም ወደ ቋሚ ጉዳት ሊያመራ እንደሚችል ጠቁመዋል። በአብዛኛው ይህ ችግር የሚያጋጥመው በአረጋውያን ላይ ሲሆን የአይን ብርሃን ማጣት ዋነኛ መንስኤ እንደሆነና በዓለም አቀፍ ደረጃ ቢያንስ 5 ሚሊዮን ሰዎች በዚህ በሽታ እንደተጠቁ ጥናቶች ያመለክታሉ። በስታንፎርድ ዩኒቨርሲቲ ዩኤስ የአይን ሕክምና ባለሙያ የሆኑት ዳንኤል ፓላንከርን እንዳሉት የአንዲት ስፒል ራስ መጠን ያለው ቺፕ ሬቲና ውስጥ በመቅበር ይህንን ጉዳት ለመመለስና መፍትሄ ለማምጣት ይህንን ምርምር ማካሄዳቸውን ያስረዳሉ። የጥናቱ ተመራማሪዎች እንደሚሉት ሬቲና ውስጥ የሚቀበረው አነስተኛ ቺፕ የህዝብ ስጋት አስተዳደር ማህበር ከሚያስቀምጠው መስፈርት ግማሽ ያህል ብቻ የሚይዝ ሲሆን ሌላኛውን ግማሽ የሚይዘው ልዩ የአይን መነጽር እንደሆነም ገልጸዋል። ይህ መነጽር ምስላዊ መረጃ የሚያስተላልፍ ካሜራ የተገጠመለት ሲሆን ለመጠቀም በእጅ የሚያዝ ፕሮሰሰርንም እንደሚጨምርና በዚህ ሁኔታ ከፍተኛ ጥራት ያለው ምስልና መረጃውን ወደ አንጎል እንዲያደርስ ያደርጋል ተብሏል። ሙከራውን በበርካታ ሀገራትና ጣቢያዎች በማካሄድ በሁሉም ቦታዎች ተቀባይነት እንደሚኖረው የሙከራ ቡድኑ ተስፋ ማድረጋቸውን አያይዘው ገልጸዋል። ቴክኖሎጂውን በአንድ ወይም በሁለት ችሎታ ባላቸው የቀዶ ጥገና ሐኪሞች ብቻ የተገደበ እንዳይሆን ማድረግ ያስፈልጋል የሚሉት ተመራማሪዎቹ በዚህም በተለያዩ ቦታዎች የሚገኙ ታካሚዎች ሊጠቀሙ እንደሚችሉ ጠቁመዋል። ተመራማሪዎቹ አክለውም እንደዚህ ያሉ አስቸጋሪ ስራዎች በአይን ቀዶ ጥገና ሐኪሞች በተሳካ ሁኔታ ሊከናወኑ እንደሚችሉ ማረጋገጥ አስፈላጊ ነው ብለዋል። ይህ ጥናት በ13 የተለያዩ ጣቢያዎችና የተለያዩ የቀዶ ጥገና ሐኪሞች ተሞክሮ ውጤቱ ወጥነት እንዳለው የታየ ሲሆን ይህም በተጨማሪ ማዕከላትና ታካሚዎች መሞከር እንዳለበት የሚያመለክት መሆኑንም የጥናቱ ተመራማሪዎች ገልጸዋል። እናት ባንክ በኢትዮጵያ የመጀመሪያውን ጾታን መሰረት ያደረገ ቦንድ ማስጀመሩን ገለጸ። እናት ባንክ አካታችነትና ቀጣይነት ያለው የፋይናንስ ስርዓት በመዘርጋትና አይ ካፒታል አፍሪካ ኢንስቲትዩትን አማካሪው በማድረግ በኢትዮጵያ የመጀመሪያው የጾታ ቦንድ ሽያጭ መዋቅር መጀመሩን አስታውቋል። የባንኩ የቦርድ ሰብሳቢ ወይዘሮ አስቴር ሰለሞን በቦንድ ሽያጭ ማስጀመሪያ መርሃ ግብሩ ላይ ባደረጉት ንግግር ባንኩ የዛሬ 12 ዓመት የሴቶችን ኢኮኖሚ አቅም ለማሳደግ አልሞ የተነሳ መሆኑን ተናግረዋል። በአይ ካፒታል አፍሪካ ኢንስቲትዩት የኢትዮጵያ ተወካይ ዶክተር ገመቹ ኦላና በበኩላቸው ኢንስቲትዩቱ የእናት ባንክ በዚህ ዘርፍ አማካሪ በመሆን እንደሚያገለግለው ገልጸው በአፍሪካ ደረጃ ይህን አይነት ቦንድ ጥቂት ሀገራት ብቻ ተግባራዊ ያደረገ መሆኑን ተናግረዋል። የጾታ ቦንድ ሽያጩ ሴቶች ለሚመሯቸውና በባለቤትነት ለያዟቸው አነስተኛና መካከለኛ ኢንተርፕራይዞች እንዲሁም ለህብረት ስራ ማህበራት፣ ለግብርናና ንግድ ስራዎች እንዲሁም ጾታዊ ለሆኑ ኢንተርፕራይዞች የረጅም ጊዜ የፋይናንስ ፕሮጀክቶች ላይ የሚውል መሆኑ ተገልጿል።
ቦንዱ የኢትዮጵያ የካፒታል ገበያ ባለስልጣን መመሪያዎች፣ የኢትዮጵያ ሰነድ መዋለ ንዋዮች መስፈርቶችን፣ የብሔራዊ ባንክ መመዘኛዎችን፣ የዓለም አቀፍ የካፒታል ገበያ ማህበርና የማህበራዊ ቦንድ መርሆችን መሰረት አድርጎ የተዘጋጀ መሆኑም ተገልጿል። የባንኩ ከ60 በመቶ በላይ የባለቤትነት ድርሻ ከግማሽ በላይ የስራ አስፈጻሚ ቦርድ መቀመጫዎችንና ከፍተኛ የአመራር ቦታዎችን በሴቶች መያዙም ተገልጿል። ክቡራን ተመልካቾች አሁን በዓለም ዋንጫ ማጣሪያ የመጨረሻ ጨዋታ 4 የአፍሪካ ሀገራት የውድድሩን ትኬት ለመቁረጥ በሞሮኮ የሚያደርጉትን ፍልሚያ ጨምሮ የተመረጡ ስፖርታዊ መረጃዎቻችንን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሳቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። የሁለተኛ ዙር የኢትዮጵያ ዋንጫ ጨዋታዎች ትላንት የተጀመሩ ሲሆን ኢትዮጵያ መድን ወደ ቀጣዩ ዙር ሲያልፍ ቅዱስ ጊዮርጊስ ከውድድሩ ውጭ ሆነዋል። የኢትዮጵያ ዋንጫ ሁለተኛ ዙር ጨዋታዎች ትላንት መደረግ ሲጀምሩ በአዲስ አበባ ስቴዲየም የመጀመሪያ መርሃ ግብር በነበረው ጨዋታ ኢትዮጵያ መድን ኢትዮ ኤሌክትሪክን ገጥሞ 1-0 በማሸነፍ ወደ ቀጣዩ ዙር አልፏል። አማኑኤል ኤርቦ የኢትዮጵያ መድንን ብቸኛ የማሸነፊያ ግብ ያስቆጠረ ተጫዋች ሆኗል። በሐዋሳ ዩኒቨርሲቲ ስቴዲየም ጨዋታዎች የተደረጉ ሲሆን ውልዋሎ አዲግራት ዩኒቨርሲቲ ወላይታ ዲቻን 2-0 በማሸነፍ ወደ ቀጣዩ ዙር ማለፉን አረጋግጧል። በሐዋሳ ዩኒቨርሲቲ ስቴዲየም በተደረገው ጨዋታ ኮንኪ ሀፊዝና ፍሬው ሰለሞን የውልዋሎ አዲግራት ግቦችን አስቆጥረዋል። በሊጉ አስቸጋሪ ጊዜ ያሳለፉ የሚገኙት የጦና ንቦቹ በቅርቡ ከክለቡ ዋና አሰልጣኝ ገብረ ክርስቶስ ቢራራ ጋር ቢለያዩም ከኢትዮጵያ ዋንጫ ውድድር በጊዜ ለመሰናበት ተገደዋል። በሌላ በአዲስ አበባ ስቴዲየም በተደረገ ጨዋታ ቅዱስ ጊዮርጊስ በአርባ ምንጭ ከተማ ተሸንፎ ከውድድሩ ውጪ ሆኗል። ሁለቱ ቡድኖች የተገናኙበት መደበኛ 90 ደቂቃ 0-0 መጠናቀቁን ተከትሎ አርባ ምንጭ ከተማ በመለያ ምት 5-4 በማሸነፍ ሶስተኛውን ዙር ተቀላቅሏል። በሊጉ ጥሩ የማይባል ውጤት እያስመዘግቡ የሚገኙት አዞቹ ፈረሰኞቹን በማሸነፍ በኢትዮጵያ ዋንጫ ወደ ሶስተኛ ዙር ማለፍ ችለዋል። በምድብ ማጣሪያ ጥሩ ሁለተኛው ነው ያጠናቀቁ የአፍሪካ ሀገራት የዓለም ዋንጫ ተሳትፎ ትኬት ለመቁረጥ በዛሬው ዕለት በሰሜን አፍሪካው ሀገር ይፋለማሉ። በአፍሪካ ሀገራት የዓለም ዋንጫ ማጣሪያ መጨረሻ ጥሎ ማረፍ ጨዋታ ዛሬ ምሽት መደረግ ሲጀምር ናይጄሪያ ከጋቦን የሚያደርጉት ጨዋታ ይጠበቃል። በ9 ምድብ ተከፍሎ በተካሄደው የአፍሪካ ሀገራት የዓለም ዋንጫ የምድብ ማጣሪያ አሸናፊዎቹ በቀጥታ ሲያልፉ ምርጥ ሁለተኛው ነው የጨረሱ 4 ሀገራት ለኢንተርኮንቲኔንታል ጥሎ ማለፍ እርስ በርስ ጨዋታቸውን ያደርጋሉ። 4ቱ ሀገራት በሞሮኮ ጨዋታቸውን የሚያደርጉ ሲሆን የ3 ጊዜ አፍሪካ ሻምፒዮናዋ ናይጄሪያ በበኩሏ በትልቁ መድረክ ለመገኘት ዛሬ መጀመሪያ ፈተናዋን ከጋቦን ታደርጋለች። ኮትዲቫርን በመከተል በ25 ነጥብ ሁለተኛው ነው የጨረሰችው ጋቦን ምርጥ ሁለተኛ ከሆኑት ሀገራት ከፍተኛውን ነጥብ በመሰብሰብ ቀዳሚዋ ስትሆን በሞሮኮ ራባት በሚደረገው ጨዋታ ለናይጄሪያ ትልቅ ፈተና እንደምትሆንም ይጠበቃል። በተመሳሳይ ምሽት 4 ሰዓት ላይ ደግሞ ካሜሮን ከዲሞክራቲክ ኮንጎ በዚያው በሞሮኮ ጨዋታቸውን ያከናውናሉ። ካሜሮን ከምድብ 4 በ19 ነጥብ ሁለተኛውን ያጠናቀቀች ሲሆን ዲሞክራቲክ ኮንጎ በበኩሏ ከምድብ 2 ሴኔጋልን በመከተል በ22 ነጥብ ምርጥ ሁለተኛውና ለጥሎ ማለፍ መድረስ እንደቻለች ይታወሳል። ሁለቱም ጨዋታዎች በሞሮኮ የሚደረጉ ሲሆን አሸናፊዎቹ ሀገራት ከ3 ቀናት በኋላ በፍጻሜ ይጫወታሉ። የፍጻሜው አሸናፊ ሀገር በተመሳሳይ ከሌላ አህጉር ከሚመጡ ሀገራት ጋር መጋቢት ወር ላይ የመጫወት እድል የሚያገኝ ይሆናል። አፍሪካን የሚወክለው ሀገር አሸናፊ መሆን ከቻለ የአህጉሪቱ ኮታ ወደ 10 ከፍ በማድረግ አሜሪካ፣ ሜክሲኮ እና ካናዳ በሚያዘጋጁት የዓለማችን ትልቁ መድረክ ተሳታፊ መሆን እድል ያገኛል። በሴቶች የአውሮፓ ሻምፒዮንስ ሊግ አርሴናል በባየር ሙኒክ ሲሸነፍ ማንቸስተር ዩናይትድ ድል ቀንቶታል። በሴቶች የአውሮፓ ሻምፒዮንስ ሊግ የሶስተኛ ዙር ጨዋታዎች ምሽት ላይ ሲደረጉ አርሴናል በባየር ሙኒክ ተሸንፏል። በአሊያንዝ አሬና በተደረገው ጨዋታ የባለፈው ዓመት የውድድሩ አሸናፊ አርሴናል የሴቶች ቡድን ኤምሊ ፎክስ እና ማሪዮና ካለንዴንቴ ባስቆጠሯቸው ግቦች ቢመሩም ውጤቱን ማስጠበቅ ሳይችሉ ቀርተው ባለሜዳው ባየር ሙኒክ ከረፍት በኋላ ባስቆጠራቸው 3 ግቦች 3-2 አሸንፏል። ጨዋታው ለአርሴናል ሁለተኛ ሽንፈት ሲሆን ለሙኒክ ሁለተኛ የውድድር ዓመቱ ድል ሆኖ ተመዝግቧል። በሌላ ጨዋታ ማንቸስተር ዩናይትድ ሴቶች ቡድን ሶስተኛ ተከታታይ የአውሮፓ ሻምፒዮንስ ሊግ ድል ማሳካት ችሏል። የማንቸስተር ዩናይትድ የሴቶች ቡድን ፓሪስ ሰን ዠርመንን በመርታት ሶስተኛ ተከታታይ የአውሮፓ ሻምፒዮንስ ሊግ ድላቸውን አስመዝግበዋል። በኦልትራፎርድ የተደረገው ሶስተኛ ዙር ጨዋታ በማንቸስተር ዩናይትድ 2-1 አሸናፊነት ተጠናቋል። ሜልቪን ማላርድ እና ፍሎርዲና ፎልፎ የዩናይትድን ግቦች ማስቆጠር
ማስቆጠር ችለዋል። በታሪካቸው ለመጀመሪያ ጊዜ በአውሮፓ ሻምፒየንስ ሊግ የተሳተፉ የሚገኙት የማንቸስተር ዩናይትድ ሴቶች ቡድን ተጫዋቾች ሶስቱንም ጨዋታዎች ማሸነፍ ችለዋል። የአውሮፓ ኃያላን ሀገራት የዓለም ዋንጫ ትኬታቸውን ለመቁረጥ ዛሬ ምሽት ይጫወታሉ። በአውሮፓ ሀገራት የ2026 የዓለም ዋንጫ ማጣሪያ የተሳትፎ ትኬታቸውን ለማግኘት የተቃረቡት ፈረንሳይ፣ ፖርቹጋል እና ኖርዌይ ዛሬ ምሽት ጨዋታቸውን ያከናውናሉ። ምድብ 4 ላይ የምትገኘው ፈረንሳይ በፓርክ ዴ ፕሪንስ ዩክሬንን ታስተናግዳለች። ምድቡን በ10 ነጥብ የምትመራው ፈረንሳይ አቻ መውጣት የዓለም ዋንጫ ተሳታፊነቷን ያረጋግጥላታል። 7 ነጥብ የሰበሰበችው ዩክሬን ምሽት 4 45 የሚደረገውን ጨዋታ ማሸነፍ ተስፋዋን ያለመልመዋል። በዚሁ ምድብ አዘርባይጃን ከአይስላንድ ምሽቱ 2 ሰዓት ይጫወታሉ። ፖርቹጋል ምድብ 6ን በበላይነት ለማጠናቀቅ አይርላንድን ምሽት ትገጥማለች። ከሜዳቸው ውጪ በአቪቫ ስታዲየም የሚጫወቱት ፖርቹጋሎች 1 ነጥብ ማግኘት አሜሪካ፣ ካናዳ እና ሜክሲኮ በጋራ ለሚያዘጋጁት የዓለም ዋንጫ ያሳልፋቸዋል። ጨዋታው ምሽት 4:45 ይጀምራል። በዚሁ ምድብ የማለፍ ተስፋዋ ያልተሟጠጠው ሃንጋሪ ምሽት 2 ሰዓት ላይ ከሜዳው ውጪ ከአርሜኒያ ጋር ትጫወታለች። ከ28 ዓመት በኋላ ወደ ዓለም ዋንጫው መድረክ ለመመለስ የተቃረበችው ኖርዌይ ምሽቱ 2 ሰዓት ላይ ኢስቶኒያን ታስተናግዳለች። በምድብ 9 የምትገኘው ኖርዌይ በኤርሊንግ ሃላንድ ድንቅ ብቃት ታግዛ ያደረገቻቸውን 6ቱንም ጨዋታዎች አሸንፋለች። የዛሬውን ጨዋታ ካሸነፉ 3 አስርት ዓመታት የተጠጋውን የዓለም ዋንጫ የመሳተፍ ህልማቸውን እውን ያደርጋሉ። የኖርዌይን ነጥብ መጣል የምትጠብቀው ጣሊያን ምሽት 4:45 ከሞልዶቮ ትጫወታለች። ባለፉት 2 የዓለም ዋንጫዎች ያልተሳተፈችው ጣሊያን ወደ ትልቁ መድረክ ለመመለስ ከሞልዶቮ ጋር የምትጫወት ሲሆን ምድብ 9 ላይ ያለችው ጣሊያን በ3 ነጥብ በኖርዌይ ተበልጣ ሁለተኛ ደረጃ ላይ ተቀምጣለች። በምድብ 12 የምትገኘው እንግሊዝ ሰርቢያን ታስተናግዳለች። ከአውሮፓ ሀገራት ቀድማ ለዓለም ዋንጫ ማለፏን ያረጋገጠችው እንግሊዝ ከሰርቢያ ጋር በሜዳው የምትጫወት ይሆናል። ምሽት 4:45 በዌምብሌይ የሚጫወቱት ሶስቱ አናብስት በቶማስ ቱዌል የተመሩ የዓለም ዋንጫ ተሳትፏቸውን ቀድሞ ማረጋገጣቸው ይታወሳል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይኩን አብሬያችሁ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።